የተወደዳችሁ ተመልካቾቻችን ቆይታችሁን ከኛ ጋር ያያረጋችሁ ስለሆነ እጅግ አድርገን እናመሰግናለን። አሁንም ቆይታችን ይቀጥላል። ቅድም ሶሲ እንዳስታወሰችን ከእንግዳ ጋር ተመልሰን እንገናኛለን ብለን የነበረው እንግዳችን ይዘን መጥተናል። እንግዳችን ማን ነው? ቆይታ እናደርጋለን። አብራችሁን ቆዩ። እንግዳችን እንግዲህ ከዚህ በፊት በእልፍኝ የመዝናኛ ፕሮግራማችን ከቤተሰብ መሃል በተሰኘው ፕሮግራም ከ2 ወራት በፊት እንግዳ ነበረ። እንግዲህ ስታዩት አስታውሱታላችሁ ብለን እናስባለን። ማን ነው የሚለውን ደግሞ እሱ ራሱ ያስተዋውቀናል። ማጋን ያለ ነው። እሺ፣ ማሩ ሞላ እባላለሁ። የዚህ ቤተሰብ እንግዳ ሆኜ ከ2 ወር በፊት ቀርቤ ነበር። መምህር ማሩ ሞላ እባላለሁ። ውሃ መጠጣት እንጂ ውሃ ላይ ቀልድ የለም። በጣም ትልቅ ሪማርኬብል የተባለው ለውጥ ያመጣው ተዘው ነው። ሚስቴን እዛው አገኘው። የኔን ልጅ ስላዋለደ በጣም በቃ ደስ ይለኛል፣ ይገርመኛል። በቃ እንዴ በቃ የወለዱት ይወልዳል። ከ30 ደቂቃ ከ20 ደቂቃ እንግፋ ቢል 10 ደቂቃ በላይ አንድን ጉዳይ በትኩረት ማየት አልፈልግ። በቃ ነገሮች ሁሉ መልካቸውን ቀየሩ። ፈለኩኝ ሌላ ዓለም ፈለኩኝ ሌላ ሀገር ምስጋና እየሰማው ኃጢአት ሳልናገር። እንግዲህ ተስፋ አለኝ ከፈጣሪ ጋር እንኳን ደህና መጣህን ያላሰብኩት እንኳን ደህና ቆያችሁ። እንዴት ነው 2018 አዲሱ ዓመት 3ኛ ወር እንዴት እያደረገ ነው? እንግዲህ 2018 ጥሩ ነው። ብዙ በተስፋ የምጠብቃቸው ነገሮች አሉ። እነሱ ይሳኩልኛል ብዬ አምናለሁ። በዚህ አጋጣሚ የአሚኮን እና እናንተንም ማመስገን እፈልጋለሁ። በዋናነት ወደዚህ እንግዳችንም አድርገን ዛሬም ስናቀርበው ከዚህ ቀደምም በእልፍኝ እንግዳ ሆነ ስትመጣ ያመጣንበት ጉዳይ ምክንያት አለን አይደል? ከኩላሊት ህመም ጋር ተያይዞ ያለ ነውና እንዴት ነው አሁን ላይ ህክምናው እንዴት እየሄደልህ ነው የሚለውን ነገር እስኪ እናንሳ። እንግዲህ ላለፉት 8 ዓመታት በኩላሊት ስር የሰደደ ኩላሊት ህመም ምክንያት በዳይሊያሲስ ነው የምኖረው። ህመሙ በጣም ከባድ ነው። የጤና ችግር ከመሆን ባሻገር በርካታ የኢኮኖሚ ማህበራዊ ችግሮችን የሚያስከትል ነው። እንግዲህ አብረውኝ የነበሩት በሙሉ አሁን በህይወት የሉም። እንግዲህ ህክምናው በመቆራረጡ በህክምናው ውድነት በልዩ ልዩ ምክንያት በህይወት የሉም። በአጋጣሚ ነው ካንተ ጋር የጀመሩ ናቸው። አዎ እኔ ጋር ሲታከሙ የነበሩት አብዛኛው የሉም እና እግዚአብሔር ፈቅዶ እኔም ህክምናውን በእርግጥ እየተከታተልኩ እጅግ አስቸጋሪ የሆነ ሁኔታ ውስጥም ቢሆን እንኳን ህክምናውን ባለማቋረጤ ከፈጣሪ ጋር በህይወት አለው። አሁንም ፕሮግራም በእንግዳ ሁኜ ከቀረብኩ በኋላ በአጋጣሚ አንዳንድ ችግሮች ነበሩ፣ የህክምና መቆራረጥ። እነዛን ሁሉ አልፌ አሁን ጥሩ ሁኔታ ላይ ነው ያለው። ህክምናውን በሳምንት 2 ጊዜ ዳይሊያሲስ አደርጋለሁ። ተመስገን ነው። እንደምታዩ ደህና ነኝ። እግዚአብሔር ይመስገን። ከህመሙ ባሻገር አንተም ቀደም ሲል እንደጠቀስከው የጎንዮሽ ብዙ ጉዳቶች አሉት። ኢኮኖሚካሊንም ማንሳት እንችላለን፣ ማህበራዊ ህይወትንም ማንሳት እንችላለን እና ዲያሊሲስ ምን ያክል ነው የሚጠይቀው? በሳምንት 2 አደርጋለሁ ብለኛል። ምን ያክል ነው የሚጠይቀው? ለምን ያክል ጊዜ ነው ዲያሊሲስ ያደረከው? እንግዲህ ላለፉት 7 ዓመታት በዳይሊያሲስ ነው የቆየሁት እና ዳይሊያሲስ በሳምንት 2 ጊዜ ነው የማደርገው። ኖርማሊ ትክክለኛው ህክምና ግን በትክክል እድሉን ቢገኝ ገንዘቡ ክፍያ መክፈል ለቻለ ሰው እና እድሉ ካለ በሳምንት 3 ጊዜ ቢሆን ይመረጣል። ሐኪሞቹ የሚሉት እሱን ነው። ግን በአጋጣሚ በርካታ በሽተኞች ስላሉ ወረፋው ስለማይደርስ በሳምንት 2 ጊዜ ነው የማደርገው። ለሱም ለአንድ ዳይሊያሲስ ከ5 እስከ 6 ሺህ ብር አወጣለሁ። በሳምንት 2 ጊዜ ነው። እንግዲህ በወር 8 ጊዜ ያስፈልገኛል። ከ40 እስከ 50 ሺህ ብር እንግዲህ ላለፉት 2 ዓመታት በተለይ ይህን እያወጣው ነው የቆየው። ከዛ በፊት ደግሞ 3000 4000 1000 ድረስ ነበረ። ነገር ግን ያው በአገር ውስጥ በተፈጠሩ ችግሮች በዓለም አቀፍ በተፈጠረው የኢኮኖሚ ቀውስ ኮሮና ጋር ተያይዞ የሕክምናው ዋጋው ውድ እየሆነ
አሁን አለበት ደረጃ ደርሷል እና በአሁኑ ሰዓት በሳምንት ከ10 እስከ 12 ሺህ ብር አወጣለሁ እና ሌሎቹ ይሄን አፎርድ ማድረግ ስላልቻሉ ብዙዎቹ በህይወት የሉ። በጣም የሚያሳዝንሽ እኔ ልብ የሚነካ ልብ የሚሰብር ነገር ነው ይሄ እና ይሄን ደግሞ ማንም ብዙ ሰው አይረዳውም። ለመንግስትም ለግል ድርጅቶችም ብዙ አካላትን ይሄ ነገር በጣም ከአቅም በላይ ሆኖ ሰዎች ሲጎዱ ቤተሰብ ሲበተን በማህበርም ተንቀሳቅሰን ጠይቀናል። አሚኮም የተለያየ ፕሮግራም ሰርቶልናል። ግን ይሄንን የሚሸከምልን አላገኘንም፣ የሚያግዘን አላገኘንም። አዎ በግላችን ቤት እየሸጥ እየለመን በጎዳና ላይ በመኪና ሁሉ እየተለመነ ነው የሚታከሙ ሰዎች። እኔ በግሌ ቤት ሽጬ ቦታ ሽጬ እንደዚሁም አንዳንድ ደግ ሰዎች ጓደኞቼ መልካም ሰዎች የሚረዱኝ የሚያግዙኝ እሱን ነው እየከፈልኩ እስካሁን በህይወት የቆየሁት። አሁን ግን እጅግ ከባድ ነው ያለሁበት ሁኔታ ከባድ ነው። ይህን ከፍሎ ለመኖር እየከፈሉ እየታከሙ ለመኖር በጣም ከባድ ሁኔታ ውስጥ ነው ያለሁት። ከዚህ በፊት በነበረው የእልፍኝ እንግዳ በነበርክበት ሰዓትም የተሰራ ፕሮግራም አለና እንደው ከዛ በኋላ የነበረው ድጋፍ ምን ይመስል ነበር? ጓደኞች በጣም የነበራቸውን ስሜት በደንብ አይ ነበር ፕሮግራሙ ላይ በጣም ከልባቸው ነው አዝነው በተለይ ስላንተ ማንነት ስላንተ ምንነት በስራ ላይ በመምህርነት ሙያም ስታገለግል ስለነበርና የነበረን የሥራ ባህሪዎችን ሁሉ ሲነግሩን ነበርና እንደው ከዛ ፕሮግራሙ ከተሰራ በኋላ የድጋፉ ሁኔታ ምን ይመስል ነበር? እስኪ እሱን እናንሳ። እንግዲህ ዳይሊያሲሱ በጣም አቅም ጨራሽ ነው። ላለፉት 7 ዓመታት በጣም ብዙ ከፍተኛ ብር አውጥቻለሁ። 4-5 ሚሊዮን ብር ይሆናል ለሕክምና ያወጣሁት። ይኸውም ይሄ የዳይሊያሲሱ ነው። ሌላ ህመም ሲያም ደግሞ የምታወጣው የሕክምና ወጪ በጣም ከባድ ነው። እንዲሁም ሆኖ በዚህ መቀጠል ከባድ ስለሆነ ዳይሊያሲስ በራሱ አቅም ጨራሽ ነው። የገንዘብ ብቻ አይደለም፣ የሰውነት የውስጥ አቅም በሽታ የመቋቋም አቅምን ሁሉ ያደክማል። አማራጭ ስለጠፋ ነው እንጂ ሕክምናው ተመራጭ አይደለም እና በዚህ ምክንያት ንቅለ ተከላ የማድረግ ሀሳቡ ኖሮኝ እሱ ደግሞ በሀገር ውስጥም በውጭም ከባድ ወጪ ነው የሚጠይቅ እና ድጋፍ ጠይቄ ነበር እና ባለፈው ፕሮግራም ተሰርቶልኛል እና ያ ቴሌቪዥን ፕሮግራም ከተላለፈ በኋላ በርካታ ሰዎች ቃል ገብተውልኛል። አንዳንድ ጓደኞችም ደግሞ ከውጭ ሀገርም ከዚህ ከሀገር ውስጥም የሚችሉትን አድርገዋል። ግን ያ ድጋፍ በራሱ በቂ አይደለም። ምክንያቱም በአሁኑ ሰዓት እኔ ንቅለ ተከላ ለማድረግ ህንድ ወይም ቱርክ ነው እሱ ከ3.5 ሚሊዮን ብር በላይ ይጠይቃል እና እያንዳንዱ እንቅስቃሴ ገንዘብ ነው የሚጠይቀው። ያን ደግሞ አቅሜን ለሕክምና ቀድሜ በመዋሌ ለዳይሊያሲስ በመዋሌ ምክንያት ያንን ሸፍኖ ለመታከም ትንሽ ከበደኝ እና የቴሌቪዥኑ ፕሮግራም ጠቅሞኛል፣ ግን በቂ አይደለም። ብዙ ተደራሽ መሆን አለበት። ብዙ ሰዎችን የሚያሳትፍ ብዙ ቀና መልካም ልብ ያላቸውን ሰዎች የሚያሳትፍ መሆን አለበት እና ተደራሽነቱ ቢሰፋና አሁንም ድጋፉ ለተወሰነች ጊዜ ተጠናክሮ ቢቀጥል ሕክምናውን ለመጀመር ያስችለኛል ማለት ነው። እንደው ከዛ ባለፈ ደግሞ እስኪ ስለ ማሽኖቹ እናውራ። ስለ ዲያሊሲስ ማሽኖች እናውራና ትንሽ ለማይባሉ ጊዜዎች ተቸግረ እንደነበረም ሰምተናል። እስኪ ስለሱ አጫውተን። ምን ነበር የገጠመ? እንግዲህ ዳይሊያሲስ ማድረገው በፈለገ ሕይወት ሆስፒታል ነው። በፈለገ ሕይወት ሆስፒታል ወደ 12 ማሽኖች ነበሩ እኔ ሕክምና ሲጀምር። በእነዚህ 7 ዓመታት ውስጥ ማሽኖቹ እያረጁ ተበላሹ። በዚህ ምክንያት ባለፉት 2 ወራት እንደውም ከዛም በላይ እንጂ ከዛም በላይ ለሕክምናው ተቋርጦ ነበር እና በዚህ ምክንያት ጋምቢ ሆስፒታል፣ ጎንደር፣ የተወሰኑት ደግሞ አዲስ አበባ በመሄድ ያንን አስቸጋሪ ጊዜ ያሳልፋል። ስለዚህ አሁን ከዳይሊሲስ ወጪ በተጨማሪ ደግሞ ሌላ የትራንስፖርት የአልጋ የሚባሉ ተጨማሪ በጣም ከባድ ነው። ባህር ዳር ላይ የኩላሊት ታማሚ ሆኖ መገኘት ማለት በጣም ከባድ ነው። በአውሮፕላን ነው አዲስ አበባ የምትሄደው። ጎንደርም ለመሄድ በአውሮፕላን ነው። ሆቴል ሄደህ ነው የምታርፈው እና እነዚህ ነገሮች በጣም ከፍተኛ ወጪዎች ናቸው እና አሁን ግን እግዚአብሔር ይመስገን 5 አዲስ ማሽኖች የአበከመ ጤና ቢሮ ገዝቶልን እነሱ በአዲስ ስራ ጀምረዋል። የውሃ ማጣሪያ ማሽኑም ሰርቪስ ተደርጓል። አሁን ጥሩ ነው። ያው ግን ውድ ነው። የውድነቱ ካልሆነ በቀር አገልግሎቱን ማግኘት እንችላለን። ሆስፒታሉም ይተባበረናል። ጥሩ ሁኔታ ላይ ነው ያለው። መልካም። ይሄ ቢሆን በጣም ትንሽ ተስፋ የሚሰጥ ነገር ነው። ጥሩ ዜና ነው። በጣም ጥሩ ዜና ነው። አዎ። እስኪ አሁን አንተም እንግዲህ መደጋገፍ፣ መረዳዳት
እሴታችን ባህላችን ለዘመናት ይዘነው የመጣ ነውና የሀገራችንም ህዝብ ደግሞ አያሳፍረንም። ብዙ ጊዜ አይተነዋልና አካውንትህንም ስምክንም እንጽፋለን ስክሪናችን ላይ። እስኪ መልእክትህን አስተላልፈልንና ደግሞ ወደ ሌላ ጨዋታችን እንገባለን። በዛውም አያይዘ አንድ ነገር ብትጨምርበት ጥሩ መሰለኝ። እኔ እንዳልከኝ አሁን የንቅለ ተከላ ነው የሚቀር። በዋናነት ትክክለኛው መፍትሄ ንቅለ ተከላው ነው። ይሄ በዳያሊሲስ የመቆየው ነገር ህይወትን ለማቆየት የሚሆን ነገር ነው ብዬ እኔ ተረዳሁት። በዛ መንገድ ነው። ልገሳ የሚሰጥ ሰው አግኝተሃል ወይስ እሱንም ገና ፍለጋው ላይ ነህ የሚለውንም እስኪ በዛው አያይዘህ ብታነሳል። ሊሰጠኝ የተዘጋጀ ሰው አለ። እንግዲህ እግዚአብሔር የሱ ምርመራን ማስመርምረው ጥሩ ሁኔታ እንዳለ ነግረውኛል። እግዚአብሔር ደግሞ ያሳካዋል ብዬ ተስፋ አለኝ። ከዚህ በተጨማሪ እንግዲህ 7 ዓመት እግዚአብሔር ፈጣሪ እድሉን ሰጥቶኝ በዳያሊሲስ በህይወት ቆይቻለሁ። ሌሎች እኔ ጋር የታመሙት በህይወት የሉም። እንግዲህ ፈጣሪ የራሱ ዓላማ ይኖረዋል። ይህን ንቅለ ተከላ ህክምና ተሳክቶ ድኜ በዚህ ፕሮግራም ቀርባለሁ የሚል ተስፋ አለኝ። 2 ህጻናት ልጆች አሉኝ። እነሱን አሳድጋለሁ። ወደ መወደው ወደ መምህርነት ሙያዬም መለሳለሁ። አገሬን ህዝቤን አገለግላለሁ ብዬ አስባለሁ። ለዚህ ደግሞ ብዙ ቀና ልብ ያላቸው መልካም ልብ ያላቸው ብዙ መልካም ሰዎች እንዳሉ አምናለሁ። እንግዲህ የእነሱም ድጋፍ ታክሎበት አሁን ከገጠመኝ ችግር እወጣለሁ የሚል ተስፋ አለኝ። ያለኝ እምነት ይሄ ነው። የሚመለከቱን በርካታ ተመልካቾቻችንም አሉና እኛም ስናመጣ በደንብ ድጋሚ ለማሳሰብ ስላሰብን ስለሆነ አሉ። በጣም በእርግጠኝነት አንተ ያልከው ነገር እውነቱ ነው። እዚህ ተገናኝተን ደግሞ የምናመሰግንበት ቀን እንደሚመጣ እናምናለን። ልበቀና የሆኑ ኢትዮጵያውያን በሀገር ውስጥም በሀገር ውጭም ያሉ የተቻላቸውን አለውልህ ይሏል ብለን ተስፋ እናደርጋለን። እንዳልከውም ደግሞ በሰላም ንቅለ ተከላውን አድርገህ ተሳክቶልህ ድጋሚ የእልፍኝ የመዝናኛ ፕሮግራማችን እንግዳ እንደምትሆን እምነታችን ነው። ለዛ ያብቃን ለማለት እንወዳለን። እንግዲህ የቆየህበት የህይወት ዘመንህም ማለት በመምህርነት ሙያም በርካታ ጊዜያቶችን ስላሳለፍ በስራ ቆይታዎችም ያገኛቸው ልምዶችም ስለሚኖሩ ህይወትም ደግሞ ይዞን የመጣው መንገድም በራሱ አስተማሪም ስለሚሆን በርካታ መጽሐፎችን ትምህርት ሊሆኑ የሚችሉ መጽሐፎችን ትጽፋለህ የሚል እምነት አለን። እኛ በዋናነት እኛ አንተን ስናመጣ ሰው በህይወት ሲኖር ረጅም ህልሞች ረጅም ራዕዮች አሉትና እነዛን ተግባራዊ እንዲያደርግ ያንን ሳያሳካ እንዳይሄድ የሚለውን እሳቤ በማሰብ ነው ወደዚህ የሚያመጣንህና ተመልካቾቻችን እንግዲህ ቅድም ከመምህር ማሩ በህይወት ዘመኑ በመምህርነት ሙያ በርካታ ምሁራንን አፍርቷል። ልጆችንም ጭምር ወልዶ ትዳርንም መስርቶ ይኖር የነበረ ነገር ግን አሁን በዚህ ህመም ምክንያት ከልጆችም ከባለቤቱም ተነጥሎ ለብቻው እየኖረ እንዳለ እንግዲህ ካለፈው ፕሮግራማችን ላይ ማስታወስ እንችላለን። አሁን የሚወደውን ሙያ እየሰራ አይደለም። ከሚወዳቸው ልጆቹና ባለቤቱ ጋራ በጋራ እየኖረ አይደለም። ከዚህም በተጨማሪ ደግሞ ለዳያሊሲስ የሚሆን ገንዘብ በየቀኑ ሞላልኝ አልሞላልኝ እያለ ሀሳቦች ላይ ነው ያለው። ከዚህ መለፈ ሲል ደግሞ አንዳንዴ በዳያሊሲስ መሳሪያዎች በሚከሰት ቴክኒካል የሆነ ችግር ጎንደርና አዲስ አበባ ድረስ በመሄድ ተጨማሪ ዳያሊሲስ ሞላ አልሞላ ሌላ ጉዳይ ሆኖ ትራንስፖርትና አልጋ ደግሞ ሌላ ተጨማሪ ሀሳብ ሆኖት ነው ያለውና ይሄ ጭንቀት ይሄ ጉዞ ይሄ ሀሳብ መቆም አለበት የሚል ነው ድጋሚ እንድናመጣው ያስገደደን ጉዳይና ከዚህ ከዳያሊሲስ ሲስተም ውስጥ ህይወት ውስጥ አውጥተ ነው በንቅለ ተከላ ቅድም የጠቀሳቸው አካባቢዎች ላይ ወጥቶ ወደ ንቅለ ተከላው ገብቶ በቃ ይሄ ጭንቀት ይሄ ሀሳብ ወጥቶ የሚያስባቸው መልካም ሀሳቦች አሉ። የሚያስባቸው ወደፊት ማድረግ የሚፈልጋቸው ማሳካት የሚፈልጋቸው ጉዳዮች አሉ። እነዚህ የሚያሳካበትን እድል እንፍጠርለት የሚለውን ነው ድጋሚ ዘንድ እንመጣ ያደረግነውና ግን የሆናችሁ ኢትዮጵያውያን በርካታ ኢትዮጵያውያን ደግሞ በዚህ መንገድ አልፈው ለውጥን አግኝተው ውጤት ላይ ደርሰው አይተናልና የተለመደውን ትብብራችሁ እንድታደርጉ ነው መልእክታችንን እያደረስን ያለ ነው። ይቀር ነገር አለ ማሩ እንግዲህ የተሻለውን ከዚህ ድካም ደግሞ እርፍ የምትልበትንና ሙሉ ጤነኛ ሆነህ እንደምናገኝህ እምነታችን ነው ምኞታችንም ነው። እንግዳችን ስለሆንክ አክብረን ስለመጣህ እጅግ አድርገን እናመሰግናለን። አመሰኔም እናንተን አሚኮን አመሰግናለሁ። እናንተንም አመሰግናለሁ። ከዚህ በተጨማሪ እስካሁን እየደገፋችሁኝ ያላችሁ በገንዘብም በሞራል ከጎኔ የነበራችሁ እየደገፋችሁኝ ያላችሁትን በሙሉ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ከአቶ ማሩ ጋር ያደረግነው ቆይታችን ይህንን ይመስል ነበረ። ቀጣዩን
ባህልና ጥበብ መሰናዷችን ወደ እናንተ ይደርሳል። መሰናዶውን ያዘጋጀችልን የአምላክ ፈቃድነት ከፕሮግራሙ ጋር መልካም ቆይታ